ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ብዛ። በዛሬ ትምህርት የምንማረው የአማርኛ ቃላት ምስረታ ነው። ዛሬ ከዚህ ጋር የምታዩቸው እነዚህን ባለ ሁለት እና ባለ ሶስት ፊደል የሆኑ ቃላቶችን እንዴት ገጣጥመን ማንበብ እንደምንችል በቀላል መንገድ የማሳያችሁ ይሆናል ማለት ነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላልተማሪዎች እያስተማር እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም የሶሻል ሚዲያ አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ ደውላችሁ በመመዝገብ በሳምንት እስከ 5 ቀን በቀን ደግሞ ለአንዳንድ ሰዓት ያክል በግልም በግሩፕም እንደየምርጫችሁ መማር ትችላላችሁ ማለት ነው። ቻናሉን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ መጀመር እንዳትረሱ። አሁን ቀጥታ ወደ ትምህርታችን እንገባለን። እኔ ከዚህ ከመጀመሪያው ጀምሬ ሳነብ እናንተ ከእኔ ጋር አብራችሁ እያነበባችሁ እየጻፋችሁ ተከታተሉኝ። እሺ፣ የመጀመሪያዎቹ እነዚህ ሶስቱም መስመሮች ባለ ሁለት ፊደል ናቸው። ከዚህ እስከዚህ ድረስ ያሉት እነዚህ ባለ ሁለት ፊደል ቃላቶች ናቸው ማለት ነው። ቀጣይ ደግሞ እነዚህ ደግሞ ሶስቱ መስመሮች ደግሞ ባለ ሶስት ፊደል ቃላቶች። ስለዚህ መጀመሪያ እነዚህ እናያለን፣ ከዛ እስከዚህ እስከ መጨረሻው የምናይ ይሆናል ማለት ነው። እሺ፣ ከዚህ ከመጀመሪያው ሲጀምር የመጀመሪያው ምን ትላለች? ቀ ባ። እዚህ ደግሞ ሁለት ፊደላቶች አሉ። ቀ አለች፣ ከዛ ባ አለች። ቀንና ባን በአንድ ላይ ገጣጥመን ስናነባቸው ቀባ የሚል አማርኛ ቃል አገኘ ማለት ነው። ቀ ማለት የመጀመሪያ ፊደል ነች። ባ ደግሞ ከበቤተሰብ ውስጥ አራተኛ ፊደል ነች። ቀባ አማርኛ ሲነበብ ከዚህ ከግራ ወደ ቀኝ ከዳር ይጀመራል። ሁለት ፊደል ከሆኑ ሁለቱንም ቶሎ ቶሎ መጥራት፣ ሶስት ከሆኑ ሶስቱንም፣ አራት ከሆኑ እንደዚሁ እያለ በቅደም ተከተላቸው ቦታ ሳንቀያይር በተቀመጡበት ቦታ እንጠራለን ማለት ነው። ስለዚህ ይህን ስናነበው ምን አለ ነው? እዚህ ጋር ቀባ ይላል። ቀባ። እሺ፣ ከዚህ ጋር ደግሞ ሞላ። ሞላ። ሞ የመቤተሰብ ሰባተኛ ፊደል ነች። ላ ደግሞ የለቤተሰብ አራተኛ፣ ባለ ሞላ ይላል። ሞላ ሞላ። እሺ፣ ቀጣይ ውሻ። ውሻ። ው ማለት የወ ቤተሰብ ስድስተኛ እና ሻ ደግሞ የሸ ቤተሰብ አራተኛ አለች። ውሻ ውሻ። ስራ። ስራ። ስራ ምን ትላለች? ስራ። ስ ማለት የሰ ቤተሰብ ስድስተኛ፣ ራ ደግሞ የረ ቤተሰብ አራተኛ፣ በአንድ ላይ ስራ። ቀጣይ ደግሞ ዝና። ዝ የዘ ቤተሰብ ስድስተኛ፣ ና የነ ቤተሰብ አራተኛ፣ ዝና ዝና። እሺ፣ ቀጣይ ደግሞ ከዚህ ጋር ለማ። ለማ ለ የመጀመሪያ ፊደል፣ ማ የመቤተሰብ አራተኛ፣ ለማ ለማ። ሙሉ። ሙሉ ሙ ማለት የመቤተሰብ ሁለተኛ፣ ሉ የለቤተሰብ ሁለተኛ፣ ሙሉ። በላ። በላ በየመጀመሪያ፣ ላ የለቤተሰብ አራተኛ። ከዚህ ጋር ሞላ ስል ነግራቸዋል። ላ የለቤተሰብ ስንተኛ ፊደል ነች? አራተኛ ፊደል። የመጀመሪያ ከሆነ ለ ነው። ብዙ ልጆች የመጀመሪያ ድምጾች እና አራተኛ ድምጾች እየተመሳሰሉ ያስቸግሯቸዋል እና እናንተ አሁን ይህን ቪዲዮ ስታዩ በደንብ አድርጋችሁ መለየት ድምፁን። ለምሳሌ እዚህ ጋር ለ ነው ያለ ድምፅ፣ ለማ ለ። ከዚህ ግን ማነች? ላ አራተኛ ስትሆን በላ በላ። እሺ፣ ከዚህ ጋር ደግሞ መቶ። መቶ መ የመጀመሪያ፣ ቶ ደግሞ ሰባተኛ፣ መቶ የተቤተሰብ ማለት ነው። ልብ። ልብ ልብ ል ስድስተኛ የለ ቤተሰብ፣ ብ ስድስተኛ የበ ቤተሰብ ማለት ላይ ልብ። እሺ፣ ከዚህ ጋር ጮኸ። ጮኸ ጮ የጨ ቤተሰብ ሰባተኛ ፊደል፣ ኸ የመጀመሪያ፣ ጮኸ። ወጪ። ወጪ ወ የመጀመሪያ ፊደል ነች። ጪ የጨ ቤተሰብ ሶስተኛ፣ ወጪ። ውሃ። ውሃ ው ማለት ከዚህ ጋር የተናል አይደለ? ይህ ምን ነበር የሚል ያስታውሳለ? ውሻ አይደለ? እዚህ ጋር ውሻ ነው የሚል። ስለዚህ ውጪ ው ብለናል። ው ተመሳሳይ ነው። ሀ የሀ ቤተሰብ አራተኛ። ሀ እንግዲህ የመጀመሪያ ፊደል እና አራተኛ ድምፁ ተመሳሳይ ነው። እዚህ ጋርም ሀ ብለን የምናነባት የመጀመሪያ ፊደልም ሀ ነው የምትባል። ምክንያቱም ሀ የመጀመሪያና አራተኛ ድምፁ ምን ስለሆነ ተመሳሳይ ስለሆኑ ማለት ነው። ውሃ። ዞረ። ዞረ ዞ ማለት የዘ ቤተሰብ ሰባተኛ፣ ረ የመጀመሪያ፣ ዞረ
ዟሪ ዟሪ ዟ ማለት ስምንተኛ የዘ ቤተሰብ ሪ ደግሞ የረ ቤተሰብ ስንተኛ ነች? ሶስተኛ ረ ሩ ሪ ስንል ይች እናገኛለን። ምን ይላል? ዟሪ ዟሪ። እሺ አሁን እዚህ ጋር እነዚህ እስካሁን ያየናቸው ባለ ስንት ፊደል ናቸው? ባለ ሁለት ፊደል የአማርኛ ቃላቶች ማለት ነው። የአማርኛ ቃላቶች። ከዚህ ጀምረን ደግሞ እነዚህ የምናያቸው ደግሞ ባለ ሶስት ፊደል ናቸው። እሺ ከዚህ ጋር ስንጀምር ፓስታ ፓስታ ይላል። ፓስታ ፓ የፐ ቤተሰብ አራተኛ፣ ሲ የሰ ቤተሰብ ስድስተኛ፣ ታ የተ ቤተሰብ አራተኛ ፓስታ። አሁን ሶስቱን መጥራት አለብን። ፓስታ ስል ፓስታ ፓስታ። ቀበሌ ቀበሌ። እዚህ ጋር ደግሞ ምን ይላል? ቀበሌ። ቀ በና ሌ ያሉ ሶስት ፊደል አይደሉ? ስለዚህ ቀ የመጀመሪያ፣ በ የመጀመሪያ፣ ሌ ደግሞ የለቤተሰብ አምስተኛ ነች። ቀበሌ ይላል በአንድ ላይ። ሰፈር ሰፈር። ሰና ፈ የመጀመሪያ ናቸው። ር ደግሞ ስድስተኛ የረ ቤተሰብ ሰፈር። ዘፈነ 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 ሶስቱም የመጀመሪያ ፊደል ዘፈነ። ተገቢ ተገቢ ተና ገ የመጀመሪያ፣ ከዚያ ደግሞ መጨረሻ ቢ ያለች። ቢ ማለት በቤተሰብ ስንተኛ ነች? ሶስተኛ በቡ ቢ። ከዚህ ጋር ቀበሌ ስንል በላ ስንል አይተናል አይደል? የዚች ቤተሰብ ሶስተኛዋ ደግሞ ቢ ነች። ተገቢ። እሺ ወደ ቀጣይ ስንመጣ ጸባይ ጸባይ ጸባይ። ጸ የመጀመሪያ፣ ባ በቤተሰብ አራተኛ፣ ይ የቤተሰብ ስድስተኛ። ጸባይ ጸባይ። ጸጥታ ጸጥታ። ጸ የመጀመሪያ፣ ጥ የጠ ቤተሰብ ስድስተኛ፣ ታ የተ ቤተሰብ አራተኛ ጸጥታ። አመት አመት። አና መ የመጀመሪያ ናቸው። ት ደግሞ ስድስተኛ የተ ቤተሰብ አመት። አገኘ አገኘ። አና ገ ሶስቱም አገና ኘ የመጀመሪያ ፊደል ናቸው። አገኘ። ዘመን ዘመን። ዘ የመጀመሪያ፣ መ የመጀመሪያ፣ ን ደግሞ የነ ቤተሰብ ስድስተኛ ዘመን። እሺ ወደ መጨረሻው መስመር ስንመጣ ከዚህ ጋር ሰላም ሰላም ሰላም። እቺ ብዙዎቹ እናውቃታለን። ሰላም የምትለው አሁን እዚህ ጋር ሰ የመጀመሪያ ተጠቀምነ፣ ላ የለቤተሰብ አራተኛ፣ ም የመቤተሰብ ስድስተኛ ሰላም። አቅም አቅም። አ የመጀመሪያ ፊደል፣ ቅ የቀ ቤተሰብ ስድስተኛ፣ ም የመቤተሰብ ስድስተኛ አቅም። ሀገር ሀገር። ሀና ገ የመጀመሪያ፣ ር ደግሞ የረ ቤተሰብ ስድስተኛ ሀገር። ሰነድ ሰነድ። ሰ የመጀመሪያ፣ ነ የመጀመሪያ፣ ድ የደ ቤተሰብ ስድስተኛ ሰነድ። ቀሚስ ቀሚስ። ቀ የመጀመሪያ ፊደል፣ ሚ የመቤተሰብ ሶስተኛ፣ ስ የሰ ቤተሰብ ስድስተኛ ቀሚስ ቀሚስ። እሺ በጣም አሪፍ። እንግዲህ እዚህ ጋር ደግሞ እነዚህ ሶስት መስመሮች ባለ ስንት ፊደል ናቸው? ባለ ሶስት ፊደል። የመጀመሪያዎቹ ያየናቸው ባለ ሁለት ፊደል እና ባለ ሶስት ፊደል የአማርኛ ቃላቶችን ዛሬ ተማምረናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። ሁሌም እንደዚህ አይነት ቪዲዮዎችን እየሰራሁ እለቃለሁ። በተጨማሪ ደግሞ የእንግሊዝኛ ትምህርቶችንም ከፊደላት ከኤቢሲዲ ጀምሮ እስከ ንባብ ድረስ እየሰራሁ ስለምለቅ እናንተ የምትፈልጉትን እየገባችሁ አማርኛም ከፈለጋችሁ አማርኛዎችን፣ እንግሊዝኛም ከፈለጋችሁ የእንግሊዝኛ ትምህርቶችን እየመረጣችሁ ማንበብ ይቻላል። በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ። ቻው